የቤተሰብ መተት በእናንተ ላይ ሲኖርባችሁ ይሄ ይሆንባችኋል። መተት የተደረገበት ሰው በምን ይድናል የሚል ጥያቄ ተጠይቄያለሁ። ውድ ልዑል እግዚአብሔር ልጆች እንደምናረፈዳችሁ በዙ ዙሪያ እንነጋገራለን። ምናልባት ድግምት የሚችል ሰው ካለ ጀግና እለዋለሁ፣ ይድገምብኝ። ከሰማያት ስትወርድ ሚካኤል ለሰው ልጆች ልትራራ ሚካኤል። ሰላም ውድ ቻናላችን ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው አስተማሪና ቁም ነገር አዘል ቪዲዮዎችን ወደ እናንተ ይዘን መጥተናል። ለቻናሉ አዲስ ከሆናችሁ አሁኑን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ቪዲዮውን ላይክ በማድረግ ጀምሩት። ወደ ቪዲዮአችን እንለፍ። እስኪ አንድ ጥያቄ ልጠይቃችሁ። ወደ እናንተ ባላውቀውም መቼስ አይጣል ነው በጥራዝ ነጠቅ። እስቲ ወደ እናንተ ሳይንስ አንድ ነገር ልመልሳችሁ። አሁን በአመክንዮ እንድታስቡ ነው፣ ወይም በአማርኛ ምንድነው የምትሉት? በእንግሊዝኛ ሎጂክ የምትሉት ማለት ነው። ወደሱ ማለት ነው። አሁን ወደሱ ስንመጣ ከሰውና ከጅብ ማን ይበልጣል? እስኪ ንገሩ። በክብር ማለት ማን ይበልጣል? አቤት ሰው። በጣም ጥሩ። ከሰውና ከጅብ ማን ብዙ ይበላል? አቤት ጅብ ይበልጣል አይደል? አሁን እንግዲህ የእናንተን ጉዳይ እናምጣና በኢምፕሊኬሽን ብላችሁ የምታስቡትን አንድ ሐሳብ ላመጣ ነው። ሰው ከጅብ የሚበልጥ ከሆነ በክብር፣ ነገር ግን በሆድ ጅብ የሚበልጥ ከሆነ ኢምፕላይስ ሰው ተጨቁኗል ማለት ነው። የእናንተ አመክንዮ ማለት ነው። እንደዚህ ብለው ማለት ነው። እንደዚያ ነበር የሚሆነው ማለት ነው። ነው ወይ አይደለም? ለምንድን ነው ሰው ከጅብ በልጦ ተፈጥሮ የጅብ ያህል ካልበላ መብቱ ተነክቷል ማለት ነው። ተነክቷል ማለት ነው አይደለም? መብቴ ይከበርልኝ ካልክ የጅብ ያህል ብላ ሲል አትችልም፣ ትፈነዳለህ ማለት ነው። የጅብ ያህል መብቴ ነው እያልክ የጅብ ያህል ልብላ ብትል አይሆንም። ጅብ አይደለም አንተ፣ ሰው ነህ አንተ። ስለዚህ ምንድነው ሊቃውንቱ እንዲያውም የሚተረጉምን ሰው ከጅብ የሚበልጥ ከሆነ እግዚአብሔር ለጅብ የሰጠውን ያህል ምግብ ሆድ ለምን ለሰው አልሰጠውም? በድሎት ነው ቢሉ የለም፣ የሰው ክብሩ ሆድ ስላልሆነ ነው ይላል። የሰው ክብሩ ሆድ ስላልሆነ የጅብ ያህል ሆድ አልሰጠውም እግዚአብሔር። ጅብ ነህ አይደለም፣ በሬ ነህ። ማንም ጠምዶ የሚያርሰህ ሲፈልግ በፖለቲካ ቀንበር፣ ሲፈልግ በስርዓተ ትምህርት ቀንበር፣ ሲፈልግ በዘረኝነት ቀንበር፣ ሲፈልግ በዘር ቀንበር የሚጠምድህ አንተ በሬ ነህ አይደለም። ምንድን ነህ? ሰው። እዚህ ሰው ነኝ በሉ ሁላችሁም። ሰው ነኝ። ተጎንብሰስ እንዳትሄድ አድርጎ የፈጠረ እኮ ሰው ስለሆንክ ነው። ለምን አልተጎነበስክም? የሰማይ ሀገር አለህ ማለት ነው። ቀና ብለህ የተፈጠርከው ለዚህ ነው። እንቁራሪት ነህ አንተ አይደለም። ቅድም የንታ በጻ እንዳስተማሩን ሙሴ በበትሩ እየመጣ ለፈርዖን የላከበት አንዱ መቅሰፍት ምንድን ነው? እንቁራሪት ነው አይደል? እነዚያን እንቁራሪቶች ሊቃውንት ሲተረጉማቸው ይላል፣ እንቁራሪት ስትሄድ ቀጥ ብላ አትሄድም። እንዴት ነው? አንዴ ወደ ግራ ዱብ፣ አንድ ወደ ቀኝ ዱብ። እነዚህ አቅጣጫ የሌላቸው ሰዎች ናቸው ይላል ቅዱስ ጎርጎርዮስ። ምንም ዝም ብለው አንድ ቀን ሲሰርቁ፣ አንድ ቀን ሲመጸውቱ፣ አንድ ቀን ሲዘምሩ፣ አንድ ቀን ሲዘፍኑ፣ ከሁሉም አለንበት የሚል ማለት ነው። እዚህ ይመጣና በእውነቱ እኛ ተዋህዶዎች፣ እኛ ኦርቶዶክሳውያን፣ እኛ ቤተክርስቲያናችን እንጠብቃለን ይላል። ከዚያ ከሙስሊሙ ጋር ሲገናኝ ደግሞ ያው ነው፣ አላህም ያው እግዚአብሔር ነው፣ ያው ነው ይላል። እንቁራሪት ማለት ነው። ከሙስሊሙ ጋር በሰላም መኖር እውነት ነው፣ ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ብሏል። በሃይማኖት አንድ ነኝ ግን ብለህ ግን ማቻቻል ግን ውሸት ነው። እንቁራሪት ከዚያም ጥልቅ ከዚያም ጥልቅ። የነ ፓስተርን መዝሙር ብንሰማስ ምን ችግር አለው? ይሄ ምንድነው? እንቁራሪትነት። እስኪ በሉ ሁላችሁም ከዛሬ በኋላ እኔ እንቁራሪት አይደለሁም በሉ ሁላችሁም። እስኪ ውሸታሞች እናንተ እንቁራሪት አይደላችሁ ናችሁ። እስኪ ካፌውን ይዩት፣ እስኪ ሆቴሉን ይዩት። ማለዳ መዝሙር፣ ወደ 5 ሰዓት ሞቅ ሲል ዘፈን። እንቁራሪት ማለት ይሄ ነው። ከዚያም ጥልቅ ምን ያረጋሃል? ቀጥ ብላ አትሄድም። ዘፈኑም ያምርሃል፣ መዝሙሩም ያምርሃል። ሰው ነኝ ብሎ ማሰብ። እኔ ምንድን ነኝ? ሰው ነኝ። እኔ ምንድን ነኝ የሚለው መልስ ከተመለሰ በቃ የሰው ልጆች ሁሉ የሞራል ወይም የህሊና ልዕልና ይኖራቸዋል። የህሊናልና ከፍ ያለ ኑሮ መኖር ይችላል።
የቤተሰብ መተት በእናንተ ላይ ሲኖርባችሁ ይሄ ይሆንባችኋል። በፊት በጣም የምትዋደዱ የምትፋቀሩ የነበራችሁ እህት ወንድማማቾች እኔ ቀድሜ ልሙትልህ እኔ ቀድሜሽ ልሙትልህ ትባባሉ የነበራችሁ ዛሬ ላይ በጠላትነት እንድትተያዩ ትደረጋላችሁ ማለት ነው። እንደዚሁም ደግሞ ሙሉ ቤተሰብ እንኳን ባይሆን ማለት ነው አብዛኛው ስራ አጥ ሆኖ ይቀመጣል። አብዛኛው ትዳር አልባ ሆኖ ይቀመጣል። መልክ ሳያንሳችሁ፣ ደምግባት ሳያንሳችሁ፣ ቁመና ሳያንሳችሁ ነገር ግን የሚመጣላችሁ የትዳር መንገድ ይዘጋል ማለት ነው። እንደዚሁ ተንቀሳቃሽ ሰው ብቻ እንድትሆኑ ያደርጓችኋል ማለት ነው። ጥሩ ውጤት ቢኖራችሁ ስራ የላችሁም፣ እንደዚሁም ደግሞ ጥሩ ደረጃ መድረስ ትችሉ ነበር እንዳትሆኑ ትገደባላችሁ ማለት ነው። ምክንያቱም የሾሙባችሁ ክፉ ዲያብሎስ ነው። ወይም ደግሞ በቤታችሁ መጥተው የቀበሩባችሁ ነገር ሲኖር እነዚህ አይነት ነገሮች ይኖራሉ ማለት ነው። ፈጽሞ እርስ በራስ ስምምነት የሚባል ነገር የለም አይኖርምም። ምክንያቱም ያ ነገር ሲደረግባችሁ በጣም በቅርብ በምትሏቸው የቤተሰብ አካል ሊሆን ይችላል፣ በጣም የቅርብ በምትሏቸው ጎረቤት ሊሆን ይችላል። በእናንተ ቤተሰባዊ ፍቅር ክፉ ዲያብሎስ ስለሚቀና ሰዎች ላይ ያሳድርና ያንን ፍቅራችሁን ይነጥቃችኋል። እስቲ ቤተሰባችሁን መለስ ብላችሁ ተመልከቱ። ትላንት የነበረው ፍቅራችሁ ወዴት ነው ያለው? መድረስ በሚገባችሁ ደረጃ ላይ ነው ወይ ያላችሁት የምትገኙት? ወይም ደግሞ ከእናንተ ከቤተሰቡ የወጡ ሆኖ ጥሩ ደረጃ ላይ ያሉ እናንተን ህይወት ለማሻሻል የእናንተን ህይወት ለመቀየር ወሳኝ የሆኑ ነገሮችን አድርገው ታሪካችሁን ሊቀይሩ ፈቃደኛ ናቸው ወይ? አይደሉም። ለእናንተ ከሚያደርጉ ይልቅ ለሌላ ጎረቤት ወይ ደግሞ ለሌላ ዘመድ ወይም ደግሞ ለጓደኞቻቸው ቢያደርጉ እንዲቀላቸው ይሆናል። ምክንያቱም እዚህ እኮ እናንተ ተርባችኋል፣ ተጠምታችኋል፣ ተቸግራችኋል። ነገር ግን እጁ ላይ ደግሞ እጇ ለእናንተ እንዳይዘረጋ እንዳትራራ ወይ እንዳይራራላችሁ የገዛ ልጃችሁ ይደረጋል ማለት ነው። ብታወሩ አትደማመጡም። አንድ ሐሳብ አንስታችሁ ቋንቋችሁ የተደባለቀ ነው የሚሆነው። ከቤተሰብ ውስጥ ሱሰኛ እንዲሆን የሚደረጋለ ጠጪ ሱሰኛ የሚሆን ብዙ ነው። በዛም እናንተ በዛ በልጅ እንድትማረሩ በዛ በልጅ ምን አለ ባልተፈጠርክ ምን አለ ባልተወለድክ እያላችሁ ቤተሰቡ በአንድ ሰውና በሌሎቹም እንደዚሁ ህይወታችሁ ቤተሰቡ ሰላም እንዲያጣ ይደረጋል ማለት ነው። ለዚህ ትክክለኛ መፍትሄው ምንድነው? ሙሉ ቤተሰቡ ቀጥታ ሄዶ ንስሐ መግባት ከዛም የማህበር ጸሎት መጀመር ቤተሰቡ በአንድ ላይ ማለት ነው። ስለዚህ ከዚህ ነገር መድኃኔዓለም ክርስቶስ ነፃ ያወጣችሁ ዘንድ ጾሙ፣ ጸልዩ፣ ስገዱ። ቤተሰባችሁን፣ ፍቅራችሁን፣ ያጣችሁትን ነገር መልሱ፣ ታገኙታላችሁም። እግዚአብሔርም ከእናንተ ጋር ነው። ሰላማችሁ። መተት የተደረገበት ሰው በምን ይድናል የሚል ጥያቄ ተጠይቄያለሁ። ውድ የልዑል እግዚአብሔር ልጆች እንደምናረፈዳችሁ በዙ ዙሪያ እንነጋገራለን። ነገር ግን ያልሰማ እንዲሰማ ሼር፣ ኮፒ ሊንክ፣ ፎሎ አድርጉ። ለሁሉም ሰው አዳርሱልኝ። መተት የተደረገበት ሰው በምን ይድናል የሚል ጥያቄ ነው የተጠየቅኩት። እንግዲህ ባጭሩ መተት የተደረገበት ሰው የሚድነው በጸበል ነው። ጸበሉን እንዴት አድርገን እንጠመቅ ወደሚለው ነው መሄድ አለብን። ጸበል መጠመቅ ያለብን የመጀመሪያው ነገር ምንድን ነው ከተባለም ሁሉም ነገር የሚሰራው በስልጣነ ክህነት በክህነት ስለሆነ ነፍስ አባቶቻችሁ የቤተ ክርስቲያን ካህናት ይዘው መጥተው ወይም በዛው በቤተ ክርስቲያን ለ7 ቀን ከፍ ካለም ለ14 ቀን እንዲያጠምቋችሁ ነፍስ አባቶቻችሁ ጋራ ተወያዩ። ይሄ የነፍስ አባት ግዴታ ስለሆነ ይህንን ያደርጉላችኋል። ሌሎቹን እንኳን ካህናት ይዘው መምጣት ቢያቅታቸው ራሳቸው ተመላልሰው ደጋግመው ቢያጠምቋችሁ ትድናላችሁ። ከዛ ደግሞ ከፍ ያለ አስተሳሰብ ካላችሁ ደግሞ ታላቅ ገዳማችን ደብረ ሊባኖስ አለ። ደብረ ሊባኖስ ሂዳችሁ ለምሳሌ ያህል ደብረ ሊባኖስ ሂዶ የተጠመቀ የትኛውም ሰው ይድናል። ምክንያቱም ከተባለ ደብረ ሊባኖስ የቀንድል ጥምቀት አለ። እዛ ላይ ሂዳችሁ ለ3 ቀን ወይም ለ7 ቀን የተጠመቀ ሰው ያለበትን ኮተት ሁሉ አራግፎ ነው የሚመለሰው። ነገር ግን እንዲህ አይነት የመተጣጣና ክፉ መንፈስ ያለባቸው ሰዎች መጠመቅ ያለባቸው የቤተ ክርስቲያንን ካህናት ጠርተው ነው። ለምንድን ነው በጸበል ቦታ ብቻ ተጠምቀን መዳን የማንችለው ከተባለ መዳን ይቻላል። ጸበል ቦታ ላይ ስንጠመቅ እነዚህን ነገሮች አናገኝም። የቶቹን ከተባለም አንደኛ ንስሐ አንገባም፣ ንስሐ አባት የለንም። ሁለተኛ ጾም አንጾምም። ሶስተኛ ጸሎት አንጸልይም። አራተኛ ስግደት አንሰግድም። አምስተኛ ምጽዋት አንመጸውትም። ስድስተኛ እግዚአብሔርን መፍራትን ደግሞ አንማርም። ጧት ጸበል ቦታ ያረፍዳሉ። ከዛ በኋላ በየስራ ቦታቸው ይሄዳሉ። በየስራ ቦታቸው ያሉትን ሰዎች ክፉዎቹንም በጎዎቹንም መስለው ይውላሉ ማለት ነው። ስለዚህ አንድ ጸበል የሚጠመቅ ሰው
የመጀመሪያው ነገር ንስሐ መግባት፣ ከዛ ቀጥሎ ጾም፣ ጸሎት፣ ስግደት፣ ምጽዋት፣ እግዚአብሔርን መፍራትን መያዝ ያስፈልጋል። እንደዛ ሲያደርግ ሰውየው ክፉ መንፈስ በሱ ላይ አያድርም ማለት ነው። ስለዚህ የቤተ ክርስቲያን ካህናትን ወይም ነፍስ አባታችሁን ጠርታችሁ ተጠመቁ ያልኩት እነዚህን ነገሮች ከንስሐ ጋር ይሰጧችኋል። እነዚህን በምታደርጉበት ሰዓት ደግሞ ክፉ መንፈስ የነዚህ ተቃዋሚ ስለሆነ ምቹ ቦታ የለውም ማለት ነው። ለክፉ መንፈስ አሁን እንዲህ አይነት ሰዎች ስትሆኑ፣ ጾመኛ ስትሆኑ፣ ጸሎተኛ ስትሆኑ፣ ስግደተኛ ስትሆኑ፣ ምጽዋተኛ ስትሆኑ፣ እንደዚሁም ደግሞ ወንድሞቻችሁን የምትወዱ ከቂም ከበቀል ከተንኮል የራቃችሁ ስትሆኑ ይሄ ለሰይጣን መጥፎ ቦታ ነው ማለት ነው። ማደር አይፈልግም። ለሰይጣን እጅግ በጣም የሚከረፋ የሚያስጠላ የገማ ቦታ ሆኗል ማለት ነው። ለምን ከተባለ ሰይጣን የሚወደው ዳንኪራውን፣ ጫጫታውን፣ እርስ በርስ መዳራቱን፣ ዝሙቱን፣ መጋደሉን፣ መሰራረቁን፣ መቀማማቱን አልፎ ተርፎም ደግሞ እርስ በርስ መለያየቱን ስለሆነ ክፉ መንፈስ የሚወደው እናንተ ከነዚህ ቦታዎች ከወጣችሁ በእናንተ ላይ ሰይጣን ምን ስልጣን አለው? ሰይጣን የሚስቡት ሰዎች አይደሉም። ራሱ ሰይጣን ራሱ የተሻለ ሰይጣን ካለ ስቦ ቢመጣ እንኳን በእናንተ ላይ ስልጣን የለውም። ምን የሚያደርጉትን ከተባለ እንደ እግዚአብሔር ፈቃድ የሚኖሩትን ሰዎች። ስለዚህ ቅዱስ ያዕቆብ ምን ብሏል ካላችሁኝ በዚህ በያዕቆብ 5:14 ላይ ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ቀሳውስት ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት፣ የእምነት ጸሎት ድውይን ይፈውሳልና ኃጢአት እንኳን ቢኖርበት ጌታም ያስነሳዋል ወይም ደግሞ ያድነዋል ካለ በኋላ ምን አለ? ኃጢአት ቢኖርበት እንኳን ኃጢአቱ ይሰረይለታል። አሁን ጸበሉን ሲጠመቅ ካህናት ወደዛ ቦታ ሄደው ሲጸልዩለት ኃጢአት እንኳን ቢኖርበት ሰውየው ከኃጢአቱ ይፈወሳል ማለት ነው። ታዲያ ስለዚህ ይሄ የአጋንንት ወይም ደግሞ የሟርት ወይም ደግሞ የመተት ጣጣ የሚያስፈራው ማንን ነው ከተባለ እንደ እግዚአብሔር ፈቃድ የማይኖሩትን እነበልቶ ለጥን ነው እንጂ የሚያስፈራው የእግዚአብሔርን ስም የሚጠሩትን ጠዋት ለኪዳን ቀን ለቅዳሴ ማታ ለሰርክ ጸሎት የሚሮጡትን በፍጹም ሊነካቸው አይችልም። በፍጹም እንደ እግዚአብሔር ፈቃድ የሚኖሩ ስጋው ደግሞ የተቀበሉ ንስሐ የገቡ ሰዎችን 99 ሟርተኛ 99 ጠንቋይ ተሰብስቦ ሲያፏጭና ሲጨፍር ቢውል ስልጣን የሚባል የለውም። በዚህ በመስከረም 21 ስንክሳር ላይ ቅድስት ዮስቴና የምትባል እናት አለችና ይችን ዮስቴናን አንድ ወጣት ይፈልጋት ነበር ነው የሚለው እና ከዛ በኋላ ያው ባለስልጣን ስለነበረ አምጣልኝ ብሎ ጋኔን ሳቢውን ጠየቀው ይላል። ጋኔን ሳቢው እሷን በዚህ በመተት በመስተፋቅር በምን ሞክራለሁ ቢል የማይሆንለት ሆነ። ሰይጣንን ዮስቴናን አስመስሎ ሰውየውን ለመሸንገል በሚልክበት ሰዓት ከዛ በኋላ ላካት። ሰውየው ሲያያት የቆንጆዎች ቆንጆ ዮስቴና አንቺ ነሽ ሲል ዮስቴና የሚለውን ስም ሲሰማ ሰይጣን ብን ብሎ ጠፋ ማለት ነው። ስለዚህ ቆጵርያኖስ ምና እንዴ የባሪያይቱን የዮስቴናን ስም ሲጠራ ሰይጣን እንዲከበረገገ የጌታዋን ስምማ ሲጠራ እንዴት አዳኝ ይሆን ብሎ ጠንቋዩ አምኖ የእግዚአብሔር ሰው ሆነ ይላል። ስለዚህ የእግዚአብሔርን ስም የሚጠሩትን ሰዎች ሰይጣን ጉልበት፣ አቅም፣ ኃይል የለውም። በቃ ራሱ ሰይጣን ቢሄድ እንኳን የእግዚአብሔርን ስም ይቅርና የነ ቅድስት ዮስቴና ስም የነ አቡነ ተክለ ሃይማኖት ስም ያብረከርከዋል ሰይጣኑን። ስለዚህ እንደ እግዚአብሔር ፈቃድ የሚኖሩትን ሰይጣን የመቃወምም ሆነ መተተኞችም የመመረዝ የመበረዝ ስልጣን የላቸውም። ተዝረክርኮ የሚኖረውን እንደው ነግቶ ከእህል ላይ ነግቶ ከመጠጥ ላይ የሚዝረከረከው ነው እንጂ የሚጾም የሚጸልይ የሚሰግድ የሚመጸውት በቅዱስ ስጋው በቅዱስ ደግሞ ታትሞ የሚኖር አፉ ከነገር የተሰበሰበን ሰው ማጥቃት አይችሉም። ስለዚህ የእግዚአብሔርን ስም የሚጠራ ምናለ ሐዋርያ ነቢዩ የእግዚአብሔርን ስም የሚጠራ ይድናል እዩ 2:34 ላይ ማለት ነው። የእግዚአብሔርን ስም የሚጠራ ይድናል ብሎ ተናገረ። ሐዋርያው ያዕቆብ ደግሞ ምንድን ነው ያለው? እንግዲህ እግዚአብሔርን ቅረቡት ወይም ደግሞ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት ከእናንተም ይሸሻል ብሎ ተናግሯል ማለት ነው። ስለዚህ ወደ እግዚአብሔር ስንቀርብ ሰይጣን አብዝቶ ይሸሻል ማለት ነው። መተተኞች ሊያስፈሩ፣ ጠንቋዮች ሊያስፈሩ አይችሉም። ስለዚህ ምንድነው መሆን ያለበት?
ወደ ዓለም ተዝረክርኮ ሰይጣንን በሰይጣን ለማስወጣት መሞከር ሞት ነው። ሰይጣን በሰይጣን አይወጣም፣ ተደብቆ እዛ ውስጥ ይልቁኑ ሰዎች ላይ ሴራ ነው እንጂ የሚያደርገው ይባስ ደባ ያደርጋል እንጂ አይወጣምና፣ ስለዚህ ጥንቃቄ ማድረግ ያስፈልጋል። ለጠየቃችሁኝ ሰዎች ይህንን መልስ ነው የምሰጣችሁ። የእግዚአብሔር ቸርነት ከሁላችን ጋር ይሁን። ሰላም እግዚአብሔር አይለየን። ለሁሉም ሰው አዳር ምናልባት ድግምት የሚችል ሰው ካለ ጀግና ለዋለው ይድገምብኝ ብያውቃለሁ። አሁንም ይቻላል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ ብያውቃለሁ። ይኸው አሁንም የምትሰሙ ካላችሁ ድገሙብኝ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። ምግባሬ ከሰው ድሃ ልሆን ይችላል። በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ አምናለሁ። እውነቴን ልነግራችሁ አሁን እኔ ሰው በጫማ ይደገምበታል በምናምን ይችላል። እኔ ጫማዬን ትቼው ነው የምመጣው፣ ውጭ ትቼው ነው የምገባ። መድገም ይቻላል። 4 ነጥብ ረታልና ባህራንን ሚካኤል። ከዛሬ ቪዲዮ ብዙ እንደተማራችሁ ተስፋ እናደርጋለን። በቀጣይ እስክንገናኝ ድረስ መልካም ጊዜ፣ ቸር ቆዩልን።